ሰላም ወሰናይ በኢትዮጵያ ካቶሊካዊት ቤተክርስቲያን የሐረርጌ ሀገረ ስብከት ወደ ቅዱስ አጎስጢኖስ ቤተክርስቲያን ወደ ድሬዳዋ እንኳን በደህና በሰላም መጣችሁ። ወደ ውስጥ ዘልቀን ደግሞ የቤተክርስቲያኒቷን ታሪክ እንዲሁም ደግሞ መንፈሳዊ አገልግሎት ሌሎችንም ሐሳቦች አንድ ላይ እንጋራለን። ከኢትዮጵያ ካቶሊክ ቤተክርስቲያን በርካታ ሀገረ ስብከቶች መካከል አንዱ የሐረር ሀገረ ስብከት ነው። በሐረር ሀገረ ስብከት ከሚገኙ ከተማዎች አንዱ በሆነው ድሬዳዋ ደግሞ ከከተማ መመስረት ጋር የተያዘ ታሪክ ያለው አንድ ቤተክርስቲያን ይገኛል። የቅዱስ አውግስጢኖስ ቤተክርስቲያን ይባላል። የቅዱስ አውግስጢኖስ ቤተክርስቲያን ካቶሊካዊት ቤተክርስቲያን አመሰራረቱ ከድሬዳዋ ከተማ መመስረት ጋር የተያያዘ ነው። እንዴት ካለን እንግዲህ የጥንት ንግድ በዚህ በጣም ይስፋፋ ነበረ። በተለይ በንግዱ ማህበረሰብ ዘንድ ከፈረንሳይ፣ ከአረብ፣ ከግሪክ ከተለያዩ ቦታዎች የሚመጡ ነጋዴዎች ነበሩ፣ ጣሊያኖችም ጭምር። ታዲያ እነዚህ ነጋዴዎችና ሌሎች ድሬዳዋን የንግድ ማዕከል አድርገው ነበረ። ማዕከሏ ሰፊ ነበረች። ታዲያ እነዚህ ሚሽነሪዎች በዚሁ አጋጣሚ በመጡበት አጋጣሚ ሐረር ላይ ይመሰርታሉ። ሐረር ላይ ትንሽዬ ቤተክርስቲያን ይመሰርቱና በዛው የስጋ ደዌ ህሙማን የነበራቸው ብዙ ስለነበሩ በዛ ገንደ ፌሮ በሚባለው ቦታ ይህንን የሕክምና ማዕከል ይከፍታሉ። ታዲያ ይህንን ሕክምና ማዕከል ሲከፍቱ ይህንን ሕክምና ማዕከል የሚደግፍ ደግሞ አንድ ነገር ማድረግ ነበረባቸው። ምን አሰቡ? ማተሚያ ቤት። የቅዱስ አውግስጢኖስ ቤተክርስቲያን ቆሞስና መስራች የነበረው አባ ማሪ በርናርዶ የሚባል ነው። ይህ ፍራንሲስካዊ አባ ነው። እንግዲህ ሐረር ላይ ሆኖ ይህንን ማዕከል ከከፈተ በኋላ እሱን የሚደጉም ደግሞ ማተሚያ ቤት ይከፍታል። ምን በማለት የቅዱስ አልዓዛር ማተሚያ ቤት። ታዲያ ይህ ቅዱስ አልዓዛር ማተሚያ ቤት በ1901 ዓመተ ምህረት ነው በሐረር የተመሰረተው። ሐረር ላይ ተመሰረተና በኋላ እንግዲህ ሲያይ ሐረር ብዙ ንግድ ማዕከል አይካሄድባትምና ድሬዳዋ ሳይ በጣም ሞቅ ያለ ነው። ብዙ ነጋዴዎች ከተለያየ ቦታ ይመጣሉ፣ ብዙ ሰዎች ይመላለሱባታልና ስለዚህ ምን ማድረግ አሰበ? ይህንን ማተሚያ ቤት ወደ ድሬዳዋ ማምጣት አስፈለገው። ታዲያ በ1908 አካባቢ ይህንን ማተሚያ ቤት ወደ ድሬዳዋ ያመጣዋል። ብዙ ፈረንሳዮች፣ አርመኖች፣ ጣሊያኖች እንዲሁም ደግሞ ግሪኮች ሌሎችም ስለነበሩ ከነዛ ውስጥ ካቶሊካውያን ነበሩ። ስለዚህ ትንሽ ጸሎት ቤት መገንባት ነበረበት ለነዚህ ሰዎች። ታዲያ ምን ያደርጋል? አሁን የምናየውን ያለንበትን ቤተክርስቲያን ሳይሆን ትንሽ ጸሎት ቤት ይመሰርታል። በዛም እየቀደሰ ሰዎችን እየሰበሰበ ማተሚያ ቤቱን ስራውን እያካሄደ በኋላም ደግሞ ጸሎት ቤቱን እያለ ይቀጥላል ማለት ነው። በዚህ መንገድ በ1909 ዓመተ ምህረት ይህ ቁምስና ተመሰረተ ማለት ነው። በማን? በአባ ማሪ በርናርዶ። ታዲያ ይህ ቆሞስ ይህ አባ ፍራንሲስካዊ ማህበር አባ ነበረና ብዙ ነገሩ መንፈሳዊነቱ ከፍ ያለ ነበረ። ታዲያ ይህችን ቁምስና በዚህ መሰረት ይገነባታል ማለት ነው። ታዲያ ይህ ቁምስና አሁን ላይ የምናየው ሰፊ አልነበረም፣ ትንሽዬ ነበረች። በመጀመሪያው የህንጸት ክፍል ትንሽዬ ቤተ መቅደስ ነበረች። በኋላ በመካከለኛው የህንጸት ጊዜ ደግሞ እነዚህ በግራና በቀኝ እየሰፉ አንዳንድ ተጨማሪ ነገሮች መጡ። ምክንያቱም ህዝቡ ክርስቲያን፣ ካቶሊክ የሚሆን ብዙ ስለነበረ በኋላ በመጨረሻዎቹ እነዚህ የምናያቸው አሁን አዳዲስ የተጨመሩ ነገሮች ሆኑ ማለት ነው። ታዲያ በዚህ ሁኔታ በ1909 ዓመተ ምህረት የቅዱስ አውግስጢኖስ ቤተክርስቲያን ተብሎ ተሰየመ። ከዛ በፊት እርግጥ ይህ ቤተክርስቲያን ማርያም ዘመላእክት ወይም ደግሞ የማርያም የመላእክት ንግስት ማርያም ቁምስና ነበር የሚባለው። በኋላ ነው ወደ ቅዱስ አውግስጢኖስ ባልደረባነት የተቀየረው ማለት ነው። በዚህ ሁኔታ በድሬዳዋ ትልቁን የካቶሊክ ቤተክርስቲያን ተመሰረተ ማለት ነው። ከዚህ ጋር በተያያዘ ይህ ማተሚያ ቤትም በዘመኑ ላለው ክርስቲያንና ለሌሎች ሰዎችም ጥሩ የሥራ ዕድል የከፈተ እንዲሁም ደግሞ በጥንት ዘመን ስልጣኔ ባልነበረበት ዘመን የስልጣኔ ምንጭ ሆኖ ነው የተገኘው።
ብዙ ማተሚያ የሚታተሙ ጽሁፎች ነበሩ። ወደ ጅቡቲ የሚላክ ጽሁፍ ነበረ። እንዲሁም እዚሁ ራሱ ጋዜጣም ይታተም ነበረ። በተለይ አንድ ጋዜጣ ነበረ፣ ምናልባት አሁን በብዙ አናገኘውም። ርዕሱን አእምሮ በማለት በመውሰድ ጋዜጣ ይታተም ነበር። ይህ ጋዜጣ የሚታተሙ በዚሁ በቅዱስ አልዓዛር ማተሚያ ነውና በዚህ መንገድ የቅዱስ አውግስጢኖስ ቤተክርስቲያን ተመሰረተ ለማለት እንችላለን ማለት ነው። የቅዱስ አውግስጢኖስ ቤተክርስቲያን በሐረር ሀገረ ስብከት ከሚገኙ የካቶሊክ አብያተ ክርስቲያናት በምስረታ በ3ኛ ደረጃ የሚቀመጥ ነው። ቤተክርስቲያኑ ከተመሰረተበት ጊዜ ጀምሮ ለበርካታ ምዕመናን እንዲሁም ለአካባቢው ማህበረሰብ በርካታ መንፈሳዊና ማህበራዊ አገልግሎቶችን ሲሰጥ ቆይቷል። በድሬዳዋ የሚገኘው የቅዱስ አውግስጢኖስ ቤተክርስቲያን ካለው ታሪካዊ ዳራ በተጨማሪ የቤተክርስቲያኑ ሕንጸትም እንዲሁ የራሱ የሆነ ልዩ መገለጫ ያለው ነው። ወደ ውስጥ ገባ ብለን አሁን የቤተክርስቲያኒቱን ሕንጻ እንዲሁም ደግሞ ውስጡ ያሉትን አንዳንድ በካቶሊካዊት ቤተክርስቲያን ያሉትን መሰረታዊ የእምነት እና የቤተክርስቲያን ሕንጻዎችን ምስላቸውን፣ ምልክቶቻቸውን እንዲሁም ደግሞ አስተምህሮቻቸውን በጥቂቱ ለማየት እንወዳለን። ወደፊት ስንሄድ ትልቁ የመስዋዕታችን ማቅረቢያ መንበረ ታቦት እናገኛለን። ይህ መንበረ ታቦት እንግዲህ ክርስቶስ መስዋዕት ሆኖ የሚቀርብበት በየዕለቱ በየቀኑ ካህናት መስዋዕተ ቅዳሴ የሚያሳርጉበትና እንዲሁም ደግሞ የተቀደሰ የተለየ ቦታ ነው። በካቶሊካዊት ቤተክርስቲያን መንበረ ታቦት ትልቅ ትርጉም ያለውና ጌታችን ኢየሱስ ክርስቶስ ራሱ በመቃብር አምሳል የኖረበት እንዲሁም ደግሞ ምድረ ገነትን የሚወክል እንዲሁም ደግሞ መስዋዕተ ቅዳሴ የሚቀርብበት ትልቁ የህንፃው ወይም ደግሞ የቤተ ክርስቲያኒቱ ክፍል ይሆናል ማለት ነው። በግራና በቀኝ ሳክሪስቲ በኔ በቀኝ በኩል እንዲሁም ደግሞ በግራ በኩል ደግሞ የድምፅ ማጉያና ሌሎች ያሉበት ነው። ካህናቶች በዚህ በቀኝ በኩል ባለው ሳክሪስቲ ገብተው ለብሰው በዚህ ይወጣሉ ማለት ነው። በዚህ የመንበረ ታቦቱ አካባቢ ላይ በቀኝ በኩል የኛ የድሬዳዋ የቅዱስ አውግስጢኖስ ካቶሊካዊት ቤተክርስቲያን ባልደረባ አለ። ስታቹ ወይም ደግሞ ሐውልት የሚባለው በእጅ የተሰራ ነው። ሙሉ የእጅ ስራ ነው። በግራዬ በኩል ደግሞ የእመቤታችን የቅድስት ድንግል ማርያም ሐውልት እናገኛለን። ይህ የቅዱስ አውግስጢኖስ ሐውልት በዚሁ በምእመናን የተሰራ በጥንት ምእመናኖች የተሰራ ሐውልት ነው። የቤተ ክርስቲያኒቱም ባልደረባ ነው። ዓመታዊ ክብረ በዓሉም ነሐሴ 22 ይከበራል። ይህ የቤተ ክርስቲያን ህንፃ አሁን ያለውን የምናየው ህንፃ ግራና ቀኝ ብለን ለማውራት ስንፈልግ በመጀመሪያ ደረጃ እቺ ቤተ ክርስቲያን ህንፃዋ እቺ ፊት ለፊቷ ብቻ ነበረች። በዚህ ቀኝ እና በዚህ ግራ በቅርብ ጊዜ ማለትም ቤተ ክርስቲያኒቱ ስትታነጽ 3 ምዕራፎች ነበሯት። የመጀመሪያው የህንጸት ጊዜ፣ ሁለተኛው ወይም ደግሞ መካከለኛው እና የመጨረሻው። ስለዚህ በመካከለኛው የቤተ ክርስቲያኒቱ ህንጸት ላይ ነው እነዚህ ሁለቱ የተጨመሩትና በዚህ በቀኝ በኩል የቅዱስ ገብርኤልን ምስል ወይም ደግሞ ሐውልት እናገኛለን። ይህንን የሰራው የኛው ክርስቲያን ነው። በካቴኪስትነት የሚያገለግል ነው። ወንድም ወይም ደግሞ ካቴኪስት ወይም ደግሞ አቶ ስንታየው ሲሳይ ይባላል። በእጅ ሙያ በቅርጻ ቅርጽ እንዲሁም ደግሞ በተለያዩ ስጦታዎች የተሰጠ በእግዚአብሔር ስጦታ የታደለ ልጅ ነው። ሌሎችም አሉ እሱ የሰራቸው። ካቶሊካዊት ቤተ ክርስቲያንን ካቶሊካዊት ናት እንድንል ከሚያስብሉን አንዱና መሰረታዊ ዋነኛው ነገር የመስቀል መንገድ አይከኖች ወይም ደግሞ ስታቹ ወይም ደግሞ ምስሎች ናቸው። በእነዚህ በቅዱስ አውግስጢኖስ ቤተክርስቲያን የሚገኙ የመስቀል መንገድ ማረፊያዎች ከድንጋይ የተጠረቡ ታሪካዊ ይዘት ያላቸው የጥንት ማረፊያዎች ናቸው። አንደኛ ማረፊያ ብለን 14ኛ እስከምንደርስ ድረስ በእጅ የተሰሩ ናቸው። ምናልባት ማየት ካስፈለገ እነዚህ ሁሉ የድንጋይ ጥርብ ያላቸው ናቸው።
እንግዲህ ይህ የሚያሳየው ቤተክርስቲያኒቷ 100ና ከዛ ዓመት እንዳለፋት በታሪክ 116 ዓመት 112 ዓመት አካባቢ ነው ያለችው እና ይህም የመስቀል መንገድ ማረፊያዎች አንዱ የሚያሳየን ይህንን ነው። አንደኛ ብለን እንጀምርና ሁለተኛ ማረፊያ ሶስተኛ ማረፊያ እያለን እስከ 14ኛው ድረስ እንሄዳለን ማለት ነው። እዚህ ጋር የፈውስ ምስጢር ከሚባሉት አንዱ የንስሐ ቦታ ነው። ካህኑ እዚህ ውስጥ በንስሐ ቦታ ውስጥ ገብቶ ምእመናኖቹን ክርስቲያኖቹን የሚያናዝዝበት ቦታ ነው። ይህ እዚህ ስንመጣ እንግዲህ ሕፃናት ይጠመቃሉ። በቤተክርስቲያን አስተምህሮ ሕፃናት በብዙ መንገድ እኛ በካቶሊካዊ ቤተክርስቲያን እንግዲህ ሕፃናት ወንዶች 40 ቀን ሲሞላቸው ሴቶች ደግሞ 80 ሲሞላቸው በዚህ ቦታ የሚጠመቁበት ቦታ ነው። ይሄ ባህረ ጥምቀትን ይወክላል። ትንሹ ጥምቀት ነው። ሕፃናት በዚህ በክርስቲያን ወንድሞችና በክርስትና አባትና በክርስትና እናት በመወከል ሴት ከሆነች ክርስትና እናት፣ ወንድ ከሆነ ደግሞ ክርስትና አባትን በመወከል ከወላጆች ጋር ሆነን ካህኑ የሚያጠምቅበት ቦታ ይህ ነው። የቅዱስ አጉስጢኖስ ማጥመቂያ ቦታ ይህንን ይመስላል ማለት ነው። በድሬዳዋ የቅዱስ አጉስጢኖስ ቤተክርስቲያን ሌላው የሚታወቅበት ነገር በቤተክርስቲያን ውስጥ የሚገኙ ሐውልቶች ናቸው። በቀድሞ ስሙ የመላእክቶች ንግሥት ማርያም በመባል ይታወቅ የነበረው በቅዱስ አጉስጢኖስ ቤተክርስቲያን መግቢያ ጀምሮ እስከ ውስጥ ድረስ የጌታችን ኢየሱስ ክርስቶስ፣ የእናቱ ቅድስት ድንግል ማርያም፣ የአራቱ ቅዱሳን ወንጌላውያንና እንዲሁ የሌሎች ቅዱሳን ሐውልቶች ይገኙበታል። ቤተክርስቲያናችን ቅዱስ አጉስጢኖስ ቤተክርስቲያን በሐውልቶች ማለትም ቅዱስ በሆኑ ሐውልቶች የተሞላች ነችና መግቢያው ጋር በቀኝ በኩል ቅዱስ ፍራንቺስኮስ የጌታን እንግዲህ ሲቀርበው የሚያገኘውን ሐውልት እናገኛለን። ይህ ቅዱስ ፍራንቺስኮስ በ12ኛው ክፍለ ዘመን የኖረ ቅዱስ የፍጥረታት ወዳጅ፣ የሰላም አምባሳደር እንዲሁም ደግሞ ከሁሉ በላይ በቤተ ክርስቲያን በትህትናውና በድህነቱ በንጽህናው የሚታወቀው ቅዱስ ነው። በመቀጠልም እንዲሁ ቅድስት ቬሮኒካ ጁሊያኒ እዚህ ትገኛለች። ይህችም ቅድስት እንዲሁ በፍራንቺስካውያን ማህበር ውስጥ የምትገኝ እንግዲህ ቅዱስ ፍራንቺስኮስ 3 ማህበራትን መስርቷል። አንደኛው የወንዶች ነው፣ ሁለተኛው የሴቶች ነው፣ ሶስተኛው ደግሞ ዓለማውያን ፍራንቺስካ የሚባሉ ናቸው። እቺ ቅድስት እንዲሁ በፍራንቺስካዊ ማህበር የነበረች ቅድስት ነች። በግራ በኩል የምናገኘው የመጀመሪያው ቅዱስ ስዕል ወይም ደግሞ ሐውልት ተአምረኛው ቅዱስ አንጦኒዮስ ነው። ተአምረኛው ቅዱስ አንጦኒዮስ እዚህ በቅዱስ አጉስጢኖስ ቤተክርስቲያን ከጥንት ጀምሮ ማክሰኞ በእርሱ ስም መስዋዕተ ቅዳሴ ይቀርባል፣ ይቀደሳል። እንዲሁ አማላጅነቱን እንዲሁም ደግሞ ጸሎት በረከቱን ሁሉ ጊዜ እንሻለን፣ እንጠይቀዋለን ማለት ነው። እዚህ እንግዲህ በየቤተክርስቲያኒቱ የምናገኛቸው የቅዱሳን ምስሎች አሉ። ከነዛ ውስጥ አንዱ የቅድስት እማሆይ ትሬዛ ምስል ነው። ከዛ በመቀጠል እንግዲህ ይሄ የምናገኘው ቅዱስ ገብርኤል ነው፣ 3 ደቂቅ ወይም ደግሞ 3 ሕፃናት። ከዛ በመቀጠል እነዚህ ቅዱሳን ምስሎች የእመቤታችን የልበ ማርያም ምስል እዚህ እናገኛለን። ቀጥሎ ደግሞ የመለኮታዊ ምሕረት ምስል በዚሁ እናገኛለን። በቁምስናችን የመለኮታዊ ምሕረት መንፈሳዊ እንቅስቃሴ አለ። ብዙ እንቅስቃሴ ያደርጋል፣ መንፈሳዊ ተግባራትን ይፈጽማል። ስጋዩ እንዲሁ ይህንንም እነሱ በዚህ መንገድ ለቤተ ክርስቲያኒቱ ያበረከቱት ስጦታ ነው። በመቀጠል እዚህ ቅዱስ ዮሴፍን እናገኛለን ከሕፃኑ ኢየሱስ ጋር። እንግዲህ ቁምስናችን እንዳልኳችሁ በቅዱሳን ሐውልቶች የተሞላች ነች እና ለእኛ ትልቅ በረከት ነው፣ ጸጋ ነው። ለቤተ ክርስቲያኒቷ ደግሞ ታሪካዊ ይዞታውን በደንብ ይዞ እንዲጠብቅ የሚያደርግ ምስልና ሐውልት ነው። የቤተ ክርስቲያኒቷን የውጭዋን ገጽታ ስናይ እንግዲህ በፊት ለፊት በኩል ከላይ 4 ኮከቦችና መሃል ላይ የእመቤታችን ሐውልት አለ። እርግጥ ይሄ ቤተ ክርስቲያን በመጀመሪያ በቀድሞ ስሙ የመላእክቶች ንግሥት ማርያም ቁምስና ነበረ። በኋላ ነው በጊዜ ሂደት የቅዱስ አጉስጢኖስ ካቶሊካዊት ቤተክርስቲያን ተብሎ የተሰየመውና እሷ ላይ ሐውልቷ አለች። ከሁለቱ በኩል ደግሞ በግራና በቀኝ 2 ኮከቦች አሉ። ይህ የጌታን መወለድ የሚያበስሩ የሚናገሩ ምልክቶች ናቸው። በኋላም ደግሞ እዚህ እንደምናየው በፊት ለፊቱ በኩል
የአራቱ ወንጌላውያን ተምሳሌቶች እንግዲህ ወንጌል አንድ ነው፣ ጸሐፊዎቹ አራት ናቸውና ወንጌላዊ ቅዱስ ማቴዎስ በሰው ተመስሎ እዚህ እናገኘዋለን። ከ100 ዓመታት ታሪክ በላይ ባለቤት የሆነው የቅዱስ አውግስጢኖስ ቤተክርስቲያን በመጀመሪያ የነበረው ገጽታ አነስተኛ የነበረ ቢሆንም በኋላ ላይ ማስፋፊያ ተደርጎለት አሁን የሚታየውን ለመሆን ችሏል። የቤተክርስቲያኑ ቅጥር ግቢ አረንጓዴ ከመሆኑ ባሻገር በውስጡ የሚታየው የቅዱሳን ምስል እንዲሁ በተመሳሳይ የሚታይበት ነው። ከዚህም በተጨማሪ የወጣቶች ማዕከልና የልጆች ማሳደጊያም እንዲሁ ይገኛል። እዚህ ፊት ለፊቴ እንግዲህ በማንኛውም ቤተክርስቲያን ውስጥ ጸበል አለ፣ የተባረከ ውሃ። በኋላም ደግሞ እንደየአስፈላጊነቱ አንዳንድ ቦታ የቅዱሳን ሰዎች ምስል ወይም ደግሞ ሐውልት አለ። እዚህ እመቤታችን ሐውልት ይገኛል። እዚህ ውስጥ እንግዲህ የጸበል ቦታ ነው። ሰዎች ጸሎት ያደርጋሉ። ግንቦት ለልደታ፣ ፍልሰታ ማርያም፣ ሌሎች ከማርያም ጋር ተያያዥነት ያላቸው ነገሮች መንፈሳዊነት ሲኖሩ እንግዲህ እዚህ በጸሎት ምእመኑ ይሰበሰባል። በዚህም እመቤታችን አለች። እዚህ የጸበል ቦታ፣ እዚህ ከዛ ጸበል የተባረከ ውሃ ይኖራል። በዚህ ክርስቲያኖቻችን እኛንም ጨምሮ ከዚህ እየቀዳን እንጠቀማለን። የተባረከው ውሃ ማለት ነው። በዚህ በፊት ለፊቴ ክርስቶስን የወለደችልን እመቤታችን በምስል እዚህ ተቀርጾ ይገኛል። እንግዲህ እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን የወለደችልን በስጋ ወደሙ የተገለጸው ክርስቶስ በማህፀኗ ያደረው ክርስቶስ እመቤታችን በምስል እዚህ እናገኛታለን። ከስር ኃጢአትን፣ ተንኮልና የምንቀኝነት ስርና ምክንያት የሆነውን ሰይጣንን ረግጣ እናያታለን፣ አሸናፊነቷን እያልን ስንቀጥል እነዚህ እንግዲህ ግሪን ኤሪያ በተለምዶ ወይም ደግሞ አረንጓዴ ስፍራ በሚባለው የተከበበ ቦታ ነው ቁምስናችን። አረንጓዴዎቹ እጽዋቶች ለአይን የሚማርኩ ለውበትና እንዲሁም ደግሞ ለአየር በደንብ የሚመቹ ናቸው። እዚሁ እንደዚሁ ቅዱስ ፍራንቺስኮስ በላቬርና ተራራ ላይ የተቀበለውን ቁስል ቅድም በቤተ ክርስቲያን ውስጥ ያልኳችሁን የፍራንቺስኮስን ሕይወት በትንሹ ገልጫለሁ። አሁንም እዚህ ቅዱስ ፍራንቺስኮስ እንግዲህ መንፈሳዊነቱ ከፍ ያለ ስለነበረ ብዙ ጊዜ በጸሎት ይተጋ ስለነበረ ጌታችን ኢየሱስ ክርስቶስ 5ቱን ቁስሎች ወይም ደግሞ ቅንዋቶች በእጁ በእግሩና በጎኑ አትሟል። ይህም ያተመበት ቦታ ላቬርና ተራራ ይባላል። በዛ ተራራ ላይ ቅንዋቱን ሲቀበል የምናየው ምስል ይገኛል ማለት ነው እያለን ወደ ኋላ ደግሞ እንቀጥላለን። አሁን ይህቺ በር መግቢያ የኦርፋኔጅ ወይም ደግሞ የህፃናት ማሳደጊያ በአቡነ እንድርያስ ስም የተሰየመና የተመሰረተ የህፃናት ማሳደጊያ ነው። አሁን ልጆች እረፍት ሄደዋል። ግቢው ሰፊ ነው። ውስጥ ብዙ ስራዎች ይካሄዳሉ። ህፃናት እዚህ ሴት ወላጅ አልባ የሆኑ እንዲሁም ደግሞ ረዳት የሌላቸው አቅመ ደካሞች የሆኑ ወላጆች ልጆቻቸውን እዚህ በማምጣት በትምህርትና በተለያዩ መንፈሳዊ ህይወት እንዲጠነክሩና ነገ ሀገር ተረካቢ ዜጋ እንዲሆኑ የሚሰራ ተቋም ያለበት ግቢ ነው። እንግዲህ ድሬዳዋ የፍቅር ሀገር፣ እንግዳን የሚቀበል ሀገር ነውና ካህናቶች እዚህ ይመጣሉ በእንግድነት እንዲሁም ደግሞ በጥየቃ ይመጣሉና እዚህ ጥሩ ቤት ነው። ወንድሞች ካህናቶች እዚህ ለእረፍት ለጸሎት እንዲሁም ደግሞ ከካህናት ጋር ለመገናኘት እዚህ ይመጣሉ። ማዕከልም ስለሆነች ብዙ ካህናቶች እዚህ ይመጣሉ። በኢትዮጵያ ካቶሊካዊት ቤተክርስቲያን ሁለት አይነት ስርዓቶች የሚገኙ መሆኑ ይታወቃል። አንዳንድ አብያተ ክርስቲያናት የግዕዙን፣ ሌሎችም የላቲን ስርዓት በመጠቀም መስዋዕተ ቅዳሴ ያሳርጋሉ። በድሬዳዋ የሚገኘው የቅዱስ አውግስጢኖስ ቤተክርስቲያን ታዲያ ሁለቱንም የቤተክርስቲያን ስርዓቶች ማለትም የግዕዝና የላቲንን በመጠቀም ለአካባቢ ምዕመናን መስዋዕተ ቅዳሴ ያሳርጋል። በእኛ ሀገረ ስብከት በሐረርጌ ሀገረ ስብከት በድሬዳዋ ቅዱስ አውግስጢኖስ ቤተክርስቲያን በሁለት ስርዓት ነው የምትመራ። ማለትም የላቲን ስርዓትና የኢትዮጵያ ስርዓት ሁለቱንም አዋስታ በበዓላትና በአንዳንድ ኦኬዥኖች ሲኖሩ የኢትዮጵያ ስርዓት ቅዳሴን ስትቀድስ እንዲሁ ደግሞ በዓላትን ጨምሮ ከሰኞ እስከ ቅዳሜ ደግሞ በላቲን ስርዓት ትቀድሳለች። ታዲያ በዚህ የሚያገለግሉ ወንድም ካህናቶች ሁለቱንም ስርዓት በሚገባ የሚያውቁና የሚረዱ መንፈሳዊነቱን ለሌሎች የሚያስተላልፉ ህዝበ ክርስቲያኑም ደግሞ ይህንን የሚያውቅና የሚረዳ ነውና በዚህ እድለኞች ነን። እኛ ሁለት ክንፍ እንዳላት ወፍ ነች ቤተክርስቲያናችን። አንድም የኢትዮጵያ ስርዓት፣ ሁለትም ደግሞ
የላቲን ስርዓት ይዛ የምትሄድ ቤተክርስቲያን ነች። የላቲኑም ሆነ የኢትዮጵያ ስርዓቱ የራሳቸው ትርጉም የራሳቸው አንድምታ አላቸው። በዚህ መንገድ እንግዲህ ሁለቱንም ስርዓት በማመዛዘንና ለክርስቲያኖቹ በሚገባ መልኩ በሚረዱት መልኩ በማስተማር እስካሁን ኖራለች፣ ወደፊትም ትቀጥላለች ማለት ነው። በዚህ መንገድ ክርስቲያኖቿ በዚህ የበለጸጉ ናቸው። እነዚህ ክርስቲያኖች በመንፈሳዊ ሕይወታቸው በጣም ጠንካራ የሆኑ መቁጠሪያ ከእጃቸው የማይለይ እንዲሁም ደግሞ በመንፈሳዊና በስጋ ሕይወታቸው በረከት የሞላባቸው ክርስቲያኖች ያሉባት ቤተክርስቲያን ነች። በዚህ መንገድ መንፈሳዊ ሕይወታ ከፍ ያለና ለሌሎች ምሳሌ አርአያ የሆነች ነው። ብዙ ዛሬ ላይ በትልልቅ ቦታ የምናገኛቸው ጳጳሳትን፣ ካህናትን እንዲሁም ደግሞ ሲስተርን ደናግላንን ያፈራች ቤተክርስቲያን ነች። ለነዚህ ተጠቃሹ አንዱና ዋነኛው ካርዲናል ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ናቸው። ከመቶ ዓመታት በላይ ታሪክ ባለቤት የሆነው የቅዱስ አውግስጢኖስ ቤተክርስቲያን በዚህ ረጅም ዕድሜ ውስጥ ሁልጊዜም በካፑቺን ታናናሽ ወንድሞች ሲመራ የቆየ ነው። ከመጀመሪያው ካናዳዊ ቆሞስ ክቡር አባ ማሪ በርናንዶ ድረስ የቤተክርስቲያኑ ታሪክና አገልግሎት እንዲሁም ከአካባቢ ምዕመናን ጋር ያለው ግንኙነት ሳይቋረጥ ቀጥሏል። እንግዲህ በዚህ ቁምስና ከኔ በፊት የነበሩ አባ ታዲዮስ ግዛው የሚባሉ በዚህ ቁምስና አገልግለዋል። ከዛ በፊት እንዲሁ አባ ወንደሰን ነበሩ። ከዛ አባ ዮሐንስ ዘካርያስ ነበሩ። እያለ ወደ ኋላ እያለ ይመጣና የመጀመሪያው ቆሞስ እንዳልኳችሁ አባ ማሪ በርናርዶ ናቸው። እኚህ ካናዳዊ ፍራንሲስካዊ ካህን ናቸው። ቆሞስ ሆነው ያገለገሉ። ከዛ ሀ ብሎ ተጀምሮ ነው። በመሃል እንግዲህ ትልቅ አባት አባ ጴጥሮስ እዚህ ያገለገሉ የሀገረ ስብከቱ በእድሜም በአገልግሎትም ትልቅ ካህን ናቸው፣ አባ ናቸው። እሳቸው ነፍሳቸውን በአጸደ ገነት ያኑርልን። ግን እቺ ቤተክርስቲያን በየትኛውም አጋጣሚ ቆሞሳትን አታጣቅም። በየጊዜው ጥሩ የሆነ ቆሞሳት አገልጋይ፣ በመንፈሳዊነት የበሰሉ እንዲሁም ደግሞ ለአገልግሎት የተጠሩ ቆሞሳትን አሳልፋለች። አሁን እኔ ወጣቱ ቆሞስ እዚህ መጥቻለሁ። ከዚህ በኋላም ይቀጥላል። ቤተክርስቲያን አገልጋይ አታጣም። በጸሎት የሚተጉ ምእመናን እስካሏት ድረስ ካህናትን አታጣም። ቤተክርስቲያን ለምእመናን ከምትሰጣቸው አገልግሎቶች መካከል በዋናነት የሚጠቀሰው የቤተክርስቲያን ምስጢራት ነው። የቅዱስ አውግስጢኖስ ቤተክርስቲያን በድሬዳዋ ከታነጸበት በኢትዮጵያ አቆጣጠር 1909 ጀምሮ እስካሁን ድረስ ቤተክርስቲያኑ ከምስጢረ ጥምቀት ጀምሮ እስከ ምስጢረ ቀንዲል ድረስ ለምእመናን አገልግሎት ሲሰጥ ቆይቷል። ይሄ ቁምስና ታሪካዊነቱ ከፍ ያለ ስለሆነ በዚህ ቁምስና ውስጥ እስከ 67 ዓመት የትዳር ህይወት ወይም ደግሞ የተገለ ህይወት ያከበሩ ቤተሰቦችን ጭምር የያዘ ነው። እንግዲህ ይሄ በጽሁፍ ያስቀመጥነው በቤተክርስቲያኒቱ የተጠመቁ የቅዱስ ቁርባን የወሰዱ ሜሮን የወሰዱ እንዲሁም ደግሞ የሞቱ አሉ። እነዚህ ሁሉ በእነዚህ አይነት ዶክመንቶች ይያዛል። ለምሳሌ የመጀመሪያውን የቤተክርስቲያኒቱን የጥምቀት መዝገብ እንኳን ብናይ የተጠመቀው የመጀመሪያ የተጠመቀ ሰው ማን ነው ቢባል እዚህ የምናገኘው አንድ ሰው አለ። እንግዲህ የቤተክርስቲያን ሲመሰረት በ1909 ነው የተመሰረተው፣ በ1909። ታዲያ ይህንን ማን ነው ብለን ስናይ እዚህ እንግዲህ ይሄ የጥምቀት መረጃ ነው። ብዙ ክርስቲያኖች ይጠይቁናል፣ ይህንን እንይዛለን ለብዙ ማስረጃ ስለሚጠቅም ከፍተን እንኳን አንዱን ብናየው የጥምቀቱን ብናይ የመጀመሪያ የተጠመቀው ሰው እዚህ ይገኛል። በ1909 ነው የተጠመቀው። እንግዲህ ፈረንሳይኛ ነው። እንግዲህ ይህ ቤተክርስቲያን ሲጀመር በኋላ ታሪኩን እናየዋለን። የፈረንሳይ ሚሽነሪዎች ወይም ደግሞ ከፈረንሳይ የመጡ የተላኩ የካፑቺን ወይም ደግሞ የፍራንሲስካውያን ማህበር ወንድሞች ናቸው እዚህ መጀመሪያ የሰሩት። እንግዲህ በክርስትና ስሟ ቤኔዲክታ የምትባል ሴት ነች የተጠመቀችው በ1909 ዓመተ ምህረት ማለት ነው። እንግዲህ በየዓመተ ምህረቱ እነዚህ የጥምቀት መረጃ የምናገኝባቸው ናቸው ማለት ነው። እያለ ይቀጥላል። ቅዱስ ቁርባንም ተክሊልም እንዲሁም ደግሞ ሞትም እንዲሁ ይመዘገባል። የካቶሊክ ቤተክርስቲያን በብዛት እንደምናየውና እንደምናውቀው የቤተ እምነቱን ምዕመናን መንፈሳዊና ማህበራዊ ጉዞ ከመደገፍ በተጨማሪ በአገራችን በርካታ ክፍሎች በተለያዩና በርካታ ማህበራዊ ስራዎች ተሰማርቶ ማህበረሰቡን እያገለገለ የሚገኝ ነው።
በድሬዳዋ የሚገኘው የቅዱስ አውግስጢኖስ ቤተክርስቲያን የዚሁ የካቶሊክ ሐዋርያዊ ሥራዎች እንቅስቃሴ ምስክር መሆን የሚችል በአካባቢውም በተለያዩ ማህበራዊ ሥራዎች እየተሳተፈ የሚገኝ ነው። ውጭስ ምን ታረጋለች ብለን ስንጠይቅ እንግዲህ ቤተክርስቲያን አንዱን ክንፏ ደግሞ ወደ ውጭ ታረጋለች። ማለትም በትምህርት፣ በጤና፣ በማህበራዊ ህይወት፣ በሌሎች በተለይ የኛ አካባቢ ሞቃታማ ስለሆነ ብዙ የበረሃ ነገሮች ስላሉ በዚህ መንገድ ህዝብ እንግዲህ ዘርቶ ለማጨድ እንዲሁም ደግሞ አንዳንድ ነገሮች ያጋጥማል። ድክመት እንዲሁም ደግሞ የዝናብ እጥረት ይከሰታል። በተለይ ተፈጥሯዊና ተፈጥሯዊ ያልሆኑ ብዙ ጊዜ አደጋዎች ይከሰታሉ። በዚህም ፈጥኖ ደራሿ እቺ ቤተክርስቲያን ነች። እዚህ በትምህርት ካልን በዚች በድሬዳዋ ከተማ ብቻ ወደ 3 ትልልቅ ትምህርት ቤቶች አሉ። አንደኛው ብስራተ ገብርኤል ነው። ብስራተ ገብርኤል እንግዲህ ጥንት የተመሰረተ ትምህርት ቤት ነው። ሁለተኛው የእመቤታችን የፍራንሲስካውያን ወይም ደግሞ ኖተርዳም ትምህርት ቤት ነው። ሶስተኛው ቅድስት ትሬዛ ነው። እዚሁም አጠገባችን ደግሞ በአቡነ እንድሪያስ ጃሩሶ ማለትም ይህንን ቁምስና ባርከው የከፈቱና በረከቱን የሰጡን አቡነ እንድሪያስ በሳቸው ስም አቡነ እንድሪያስ ትምህርት ቤት ከ1 እስከ 8 እና እንዲሁም ደግሞ የህፃናት ማሳደጊያ። እዚህ ይህ የሚያሳየው ምንድነው? እነዚህ ትምህርት ቤቶች እንኳን በቀላሉ በአንዱ ትምህርት ቤት ብቻ እስከ 900 ተማሪዎች ይይዛል። በአንዱ ትምህርት ቤት ብቻ ይህንን ብናሰላው ብዙ ነው። ስለዚህ ልጆችን በትልልቅ ደረጃ በማፍራት ደረጃ ቤተክርስቲያኒቷ ትልቅ ስም ያላት ናት። አሁን ላይ በአምባሳደርነት ደረጃ የሚያስተዳድሩ በኢትዮጵያ ፖለቲካ ውስጥ ትልቅ ስም ያላቸው ትልልቅ አምባሳደሮችን ያፈራች ትምህርት ቤቶች ናቸው እነዚህ። እንዲሁ ደግሞ በውሃ በተለይ እኛ ውሃ ብዙ ጊዜ እንግዲህ የውሃ ችግር ይኖራልና የውሃ ጉድጓድ ቁፋሮ በማድረግ ሰብል እንዲሁም ደግሞ አረንጓዴ ዛፎችን ለምግብነት እንዲሁም ደግሞ ሌሎች ነገሮች የሚጠቅሙ ዛፎችን በመትከል ትልቁን ድርሻ የአንበሳውን ድርሻ ትወጣለች። እንዲሁ በጤናው ዘርፍ እዚሁ እኛ ለገሃሬ በሚባለው አካባቢ የፍቅር ስራዎች ማህበር የሆነው የእማሆይ ትሬዛ ማህበር ሲስተሮች አሉ። በዚህም በሕክምናው ዘርፍ ትልቅ የሆነ በከተማችን ትልቁን የጤና ድጋፍ የሚያደርግ የኛው ከቤተ ክርስቲያን ስር ሆኖ የሚያገለግል አለ። ይህ የሚያሳየው ቤተ ክርስቲያን በስጋዊም በመንፈሳዊም ትልቅ እርዳታ እና እገዛ እንደምታደርግ ነው። በተለይ ለአካባቢው ህዝብ እንግዲህ ቤተ ክርስቲያን የአካባቢውን ህዝብ ባህል፣ አስተሳሰብ፣ ቋንቋ ይዛ ነው እምነቷን የምታስፋፋውና በተለይ በዚህ ረገድ ቤተ ክርስቲያናችን በትልቅ የምትነሳ ቤተ ክርስቲያን ነች። እዚህ ውስጥ አንድ ስጦታ አለ፣ ሽልማት አለ። ይህ ሽልማት ከክቡር ከንቲባ ከድር ጀዋር የተበረከተ ሽልማት ነው። ይህ ሽልማት በምን ተሰጠ ካልን ይሄው እዚህ ጋር ይላል ከድሬዳዋ አስተዳደር የተበረከተ ይላል። እንግዲህ እኛ ካቶሊካውያን ለመቃብር ቦታ ትልቅ መንፈሳዊነት አለና የድሬዳዋ ምእመናን ከቆሞሱ ጋር በመተባበር ለተሰራው ስራ የተሸለመ ነው። በአረንጓዴ ልማት መቃብሩን ቦታ በጥሩ ይዞታ በመያዝና ውስጡ ሰላማዊ የጸሎት ቦታ እንዲሆን ምቹ በማድረግ የተሸለምነው ሽልማት ነው ይሄ። የቅዱስ አውግስጢኖስ ቤተክርስቲያን በተለይም ከካህናት እስከ ምዕመናን ድረስ የተሰጣቸውን መንፈሳዊ ስጦታ በአግባቡ በመጠቀም ከቤተክርስቲያኗ ጎን ይቆማሉ፣ ይዘምራሉ፣ ያንጻሉ፣ እንዲሁም ያገለግላሉ። በቤተክርስቲያኗ ከሚገኙ መንፈሳዊ ሐውልቶች ጀምሮ በቤተክርስቲያኗ እስከተዘጋጁ መንፈሳዊ መዝሙሮች ድረስ በቁምስናው ምዕመናን የተበረከቱ ናቸው። በቁምስናችን ወደ 3 የሚሆኑ መዝሙሮች በራሳቸው በወጣቶች የተደረሰ መዝሙር ተደርሷል። የመጀመሪያው በ1997 ዓ.ም የተደረሰው እርሱ ይረዳኛል በሚል አልበም የተጠራ
12 መዝሙሮቹን የያዘ አልበም አስመርቀናል። ይህ የመጀመሪያው ነው። ሁለተኛው ደግሞ እንዲሁ በ2001 ዓመተ ምህረት የእመቤቴ ጭንቀት በሚል የወጣ ሌላ እንዲሁ አልበም አለ። እንዲሁ በቅዱስ አጎስጢኖስ ወጣት መዘምራን የተደረሰና የተዜመ ዜማ ነው። ሌላው አንዳንዶች ደግሞ በበረከት የተሞላን ነው ያልኳችሁ ይህን ነው። በግለሰብ ደረጃ ማረኝ በሚል ዘማሪ ፍጹም ብርሃን ገሰሰና እንዲሁ ደግሞ የሱ ልጅም እንዲሁ ሳሮን ፍጹም ብርሃን አለች። እሷም እንደዚሁ መዝሙር ከዚህ በፊት ለቃለች። ማረኝ ኢየሱስ ማረኝ ኢየሱስ የሚያሳየን ቁምስናው በወጣቶችና እንዲሁም ደግሞ በተለያዩ ስጦታ ባላቸው ሰዎች የተሞላች ነች። ቅድም በመግቢያ ላይ እንዳልኩት እነዚህ በቤተ ክርስቲያን ውስጥ የምናያቸው ሐውልቶች በእኛው ወንድሞች፣ በእኛው ሰዎች፣ በእኛው ወጣት የተሰሩ ናቸው። ይህ የሚያመለክተው ቤተ ክርስቲያን ወይም ደግሞ የእግዚአብሔር ስጦታ ለእያንዳንዳችን ይሰጠናል። በስጦታችን ቤተ ክርስቲያኖቻችንን እንድናገለግል ቁምስናችንን በደንብ አጥብቀን እንድንወድና እንድንይዝ እንድናገለግል ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው የቤተ ክርስቲያን ቅኝት ፕሮግራማችን በሐረር አገረ ስብከት ከሚገኙ ቀደምት አብያተ ክርስቲያናት መካከል አንዱ የሆነው እንዲሁም በየዓመቱ ነሐሴ 25 ክብረ በዓሉን የሚያከብረው የቅዱስ አውግስጢኖስ ቤተ ክርስቲያንን ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር እንሰንብት እያልን በዚሁ ተሰናበትን። Sun